ሰላም ጤና ይስጥልን ተመልካቾቻችን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እያልን የምክረ ሕግ ፕሮግራማችንን ካሁኑ ሰዓት ጀምረን ማቅረብ እንጀምራለን። በዛሬው የምክረ ሕግ ፕሮግራማችን እዚሁ በቀጥታ ማብራሪያ የምንሰጥበት አርዕስት የንግድ ማህበራት ምንነትና የሚያጋጥሙ ተግዳሮቶችን በተመለከተ ከዚሁ ከስቱዲዮ የሕግ አማካሪና ጠበቃ የሆኑት የሽጥላ ኃይሉ አብረውን ይቆያሉ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ከመሸጋገሪያው በኋላ እንመለሳለን። አብራችሁን ቆዩ። ወደ ውይይታችን እንመለሳለን። የምንጊዜም ተባባሪያችን የሆኑት ጠበቃና የሕግ አማካሪ የሽጥላ ኃይሉ እንኳን ለብርሃነ ትንሳኤው በሰላም አደረሰዎት። እንኳን አውራ ደረሰን። እንግዳችን ሆነው ደግሞ በዚህ ባነሳ ነው አርዕስት ዙሪያ ማብራሪያ ለመስጠት እዚሁ ስቱዲዮ ስለተገኙ በድጋሚ በአዘጋጁ በፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እኔም ስለጋበዛችሁኝ አመሰግናለሁ። መልካም እንግዲህ የዛሬው አርዕስታችን ሳስተዋውቅ እንደሰሙ የንግድ ማህበራትና ያው ምንነታቸውን እናያለን። እንዲሁም የአሰራር ተግዳሮቶቻቸውን በተመለከተ ምናይ ይሆናል። እንደው እንደ ለውይይታችን እንደ መንደርደሪያ የንግድ ማህበር ሲባል እንግዲህ እንሰማለን። የንግድ ማህበር ተቋቋመ አቋቋሙ ሲባል እንሰማለን። እንደው የንግድ ማህበር ማለት ምን ማለት ነው? ንግድ ሕጉ አንፃር የተሰጠው ትርጓሜ ካለ እሱን ትርጓሜ እንደው ጥሬ ትርጉሙም እንደው የንግድ ማህበር ምን ማለት ነው በሚለው ብንጀምር ጥሩ ነው። የንግድ ማህበራት ማለት እንግዲህ መዋጯቸውን አዋጣው ሰዎች ወይም ህጋዊ ሰውነት ያላቸው ሊሆኑ ይችላሉ፣ አርቲፊሻል ፐርሰንስ ሊሆኑ ይችላሉ፣ ወይም በህግ ህጋዊ ሰውነት የተሰጣቸው ማለት ነው፣ ወይም የተፈጥሮ ሰዎች ሊሆኑ ይችላሉ። እነርሱ አንድን ንግድ ለመነገድ ዕውቀታቸውን፣ ጉልበታቸውን፣ ገንዘባቸውን ባንድ ላይ አዋጥተው መመስረቻ ጽሁፍ እና አለፍ ሲልም መተሪያ ደንብ አዘጋጅተው ባንድ ላይ ለመስራትና ይህንን የንግድ ስራ ህጋዊ ሰውነት ሰጥቶ ለመስራት የሚያገለግል የንግድ ዘርፍ ነው ማለት ነው። ወይም ለመነገድ ህጋዊ ሰውነት የተሰጠው ማህበር ነው ማለት ነው። እንግዲህ በእያንዳንዱ የየራሱ ጸባይና ባህሪ ይኖረዋል። መልካም። ስለዚህ የንግድ ማህበር እንግዲህ ትርጓሜው ከዚህ አንፃር ከሆነ እንግዲህ ህጋዊ ሰውነት ያላቸው የተሰጣቸው ማን ነው ሌሎች ተቋሞችን በጋራ ሆነው ወይም የህጋዊ ሰውነት ያለውም የተፈጥሮ ሰውም አብሮ በአባልነት ሆኖ ሊመሰረተው የሚችል ማለት እንችላለን። አዎ እንግዲህ የተፈጥሮ ሰዎች ሊሆኑ ይችላሉ፣ ሁለቱም ሊቀላቀሉ ይችላሉ። የተፈጥሮ ሰውም እና በህጋዊ ሰውነት የተሰጣቸው ወይም በእንግሊዘኛው አርቲፊሻል ፐርሰንስ ምንላቸው ሊሆኑ ይችላሉ። አንድ ላይ ሆነው የሚመሰርቱት ማህበር ነው። ሲመሰርቱትም የግዴታ መመስረቻ ጽሁፍ ያስፈልገዋል። እዚያ ሌላው መተሪያ ደንብም አለ። ዞሮ ግን ዋናው መመስረቻ ጽሁፉ ጋር የካፒታላቸው አስቀድሞ ይወሰናል። በምን ያክል እንደሚነግዱ እያንዳንዱ ነገር የያባላቱ መዋጮ ይኖራል። ያንን መነሻ አድርገው የሚያቋቁሙት የንግድ ማህበር ነው ማለት ነው። መልካም። እንግዲህ የእያንዳንዱ እንግዲህ ንግድ ራሱን የቻለ የህግ ማዕቀፍ አለውና የዚህ አሁን የንግድ ማህበር ያልናቸው በእኛ በሀገራችን እንግዲህ ጸድቀው በስራ ላይ ያሉት ህጎችን በየትኛው ነው የሚመራው? አሁን በየትኛው የሚመሩበት ህግ የትኛው ነው ተብሎ ነው እንደው ይሄን አብራርተው ቢነግሩ። አዎ ይሄን በተመለከተ እንግዲህ በ1952 የወጣ የንግድ ህግ የሚባል ነበረ። ይሄ የንግድ ህግ ይዞት የነበረው እነዚህ ማህበራትን ብቻ ሳይሆን ከዚህ ከተላላፊ ሰነዶች ቸክና መሰል ጉዳዮችን ጨምሮ የትራንስፖርት ንግድንም ጋር የተገናኘ ከዚህ ከኢንሹራንስ ጋር የተገናኙና መሰል ህጎችን አንድ ላይ አድርጎ የንግድ ህግ ወይም በእንግሊዘኛው ኮመርሻል ኮድ የሚባል ነበረ።
ከ1952 ጀምሮ በ1952 አዋጅ ቁጥሩ 166 1952 የሚባል ነው የነበረው። በ1952 የወጣ ማለት ነው። በ1952 የወጣ አዋጅ ቁጥሩ ደግሞ 166 ዝባር 1952 ማለት ነው። እንግዲህ ይሄ አዋጅ ከግማሽ ክፍለ ዘመን ካስቆጠረ በኋላ በ2013 የንግድ ማህበራትን በተመለከተ ብቻ ሌሎች አሁንም በዚያ በቀድሞ ህግ ነው የሚመሩት። ስለዚህ የንግድ ማህበራትን በተመለከተ ብቻ የሚመለከተው መጽሐፍ በሌላ አዋጅ ተሽሯል። ያ ማለት አሁን ያለው እየተሰራበት ያለ የኢትዮጵያ የንግድ ህግ አዋጅ ቁጥር 1243 ዝባር 2013 የሚባል ነው ማለት ነው። ይህ እንግዲህ እዚያው በድንጋጌው ላይም በተለይ የመሸጋገሪያ ድንጋጌ ላይ በግልጽ እንደተቀመጠው በአንቀጽ 3 ላይ ይህን አዋጅ ቅድም ያልነውን 166 1952ን ጨምሮ በመሻር ከዚህ ከንግድ ማህበራት ጋር ተያይዞ አሁን እየተሰራበት ያለው የኢትዮጵያ የንግድ ህግ አዋጅ ቁጥር 1243 2013 የሚባል ነው ማለት ነው። እንግዲህ ከ60 ዓመት በኋላ ተሸሽሏል ማለት ነው ማህበራት። መልካም እንግዲህ ያው ለተመልካቾች ግልጽ ለማድረግ አሁን እርሶም የጠቀሱት በ1952 በኋላ የተሻሻለው በመጽሐፍ መልክ እንግዲህ በኮድ መልክ ታትሞ ያለው ይሄ ነው። በ2013 የታተመው እንግዲህ ምን አካቷል የሚለው በርካታ ነገሮችን አካቷል። ዛሬኛ ከዚህ መጽሐፍ ስለ ንግድ ማህበር ምንነትና የአሰራር ተግዳሮቶች የሚለውን ነው የምናየው። እንደው ግልጽ ለማድረግ ግን በኮድ መልክ ታትሞ ልክ እንደሌሎቹ የወንጀለኛ መቅጫ ስነ ስርዓት ህግ፣ የፍትሐ ብሔር ህግ እንደሚባለው ታትሞ አሁን በስራ ላይ ያለው ይሄ መሆኑን ለመግለጽ ነው እንግዲህ ዘናውም የመጣ ነው። መልካም እንደውም ብዙ ሰውም ከዚያኛው መንፈስ አልወጣም። ከቀድሞ አንዳንድ አሁን ድረስ የሚቆቋሙ አንዳንድ ነገሮችን ስናይ ይሄ አዋጅብን ከጸደቀ በኋላ በ1952ቱ ድንጋጌዎች እየተጠቀሱ መመስረቻ ጽሁፎች እንደዚያ ሲዘጋጁ ይታያሉ እና እሱ ስህተት ነው። አሁን ያለው ይሄ አዋጅ ከጸደቀበት ጊዜ ጀምሮ የ1952ቱ ይሄ ንግድ ማህበራትን የሚመለከተው ክፍል ተሽሮ ሌላ ኮድ ሌላ መጽሐፍ በዚህ መልኩ በአዋጅ በነጋሪት ጋዜጣ ታውጆ ወጥቷል ማለት ነው። መልካም እንግዲህ እያንዳንዱ ማህበር ሲቋቋም ዓላማ አለው እና እንደው የንግድ ማህበር ዓላማው ምንድነው ማለት እንችላለን? አሁን ሁሉም ነገር ዓላማን ይዞ ነው የሚመሰረተው የሚቋቋመው። እንደው ዓላማው ምንድነው ማለት እንችላለን? የንግድ ማህበር እንግዲህ ቅድም እንዳልነው በዋናነት የንግድ ማህበራት ነው ከስሙ የምንነሳው ማለት ነው። ስለዚህ ዋና ዓላማው መነገድ ነው ማለት ነው። ነግዶ ማትረፍ ነው ማለት ነው። ማለት ንግድ መቼም ለመክሰር ስለማይቋቋም መክሰር ሌላ ችግር ነው ማለት ወይም በችግር የሚመጣ ባለመቻል የሚመጣ ነው እንጂ ዋና ዓላማው ንግድ ማህበር ነው፣ መነገድ ነው። መነገድ ደግሞ ትርፍ ማግኘት ነው። ስለዚህ የመጀመሪያው የዚህ የማህበራት መቋቋም ዓላማ ብዙ ዘርፍ ነው ያለው። በዋናነት የመጀመሪያው ህጋዊ ሰውነት እንዲኖራቸው ያደርጋል። ያ ማለት ምንድነው? ከሌሎች ጋር ከውልም ሆነ ከውሉ ውጪ የሚመጣ ኃላፊነት ቢኖር ይወስዳል ማለት ነው። ያ ማህበር እንደማንኛውም አካል ኃላፊነትን ተጠያቂነትን እስከምን ድረስ ነው የሚለው በግልጽ ገደብ አለው። ያ ንግድ ማህበር በተቋቋመበት አግባብ እንግዲህ አሁን ተጠያቂነት ሲመጣ ይከሰሳል ብለን ልንወስደው እንችላለን እንደ ህግ። ያ ማለት በውልም ከውሉ ወጭም ኃላፊነቱን ወስዶ ይሰራል ማለት ነው። ስለዚህ ይሄ ደግሞ ይሄ የውል ወይም ከውል ውጭ ያለ ግንኙነት ደግሞ ከራሱ በኋላ በደንብ ልናብራራው እንችላለን። ተግዳሮቱ ላይ ስናይ ከማህበሩ አባላት ጋር ያለውን ግንኙነትም ከማህበሩ አባላት ውጭም ካለው ግንኙነትን ሊወስድ ይችላል። በነገራችን አንድ ማህበር ከማህበሩ አባል ጋር ካለ የማህበሩ አባል ጋርም ሊዋዋል ይችላል። ሁለቱ የተለያዩ ሰውነት ስላላቸው ማለት ነው፣ አይቀላቀሉም። ስለዚህ ያ ስለሆነ ይህንን ሁሉ ወስዶ የሚሰራ ነው ማለት ነው። ስለዚህ የመጀመሪያው ህጋዊ ሰውነት ኑሮት ተጠያቂ ሆኖ ኃላፊ ሆኖ አትርፎ ያንን ትርፍ የጋራ በማድረግ የሚኖሩ ናቸው ማለት ነው። ሌላው በተለይ ከንግድ ድርጅቶች ጋር ተያይዞ ለሚፈጠሩት አካላትም መብትና ጥቅሞችን ኃላፊነቱን ይወስዳል። የሚቋቋም ኃላፊነቱን ይወስዳል። አሁን እከሌ ጋር ከሆነ ሰው ጋር አይደለም የሚሆነው። ከዚያ የንግድ
ባለቤቱ ማንም ሊሆን ይችላል ባለቤቱ በርካታ ሰው ሊሆን ይችላል ባለቤቱ ጋር ጉዳይ አይኖርም የልቁንም እንግዲህ እንደ ማህበራቱ ላያቢሊቲ ሊላይ ይችላል ግን ያ ንግድ ማህበር ኃላፊነቱን ወስዶ ይሰራል ማለት ነው ስለዚህ ኤብል ከንግድ ማህበሩ ጋር ለሚቆቋሙትም አንዱ ዋናው ዓላማ የሚሆነው ቅቡልነት ያለው ተቀባይነት ያለው ህጋዊ ማህበር ጋር ውልን ያደርጋሉ ወይም ስምምነት ያደርጋሉ በዚያም ተጠያቂ ይሆናሉ ማለት ነው መልካም እንግዲህ የንግድ ማህበራት ዓላማን ካየነ እንደ ወደ ዋናው አርስታችን ተግዳሮቶች ወደሚለው ከመሄዳችን በፊት በዚህ በአዲሱ አሁን ተሻሽሎ በወጣው በ2013 የንግድ ህግ ላይ የተጠቀሱ የንግድ ማህበር አይነቶች እንደው በወፍ በረር ብናያቸው ምን ናቸው የሚለው ተመልካቾች ያውቋቸዋል የተወሰኑትን ብዙዎቹ ደግሞ ምንነታቸውንም እንደው ዛሬውኑ ከኛ የሚሰሟቸው ይኖራሉና ምን የሚባሉት ናቸው የንግድ አይነቶች በጣም ጥሩ እንግዲህ በርካታ የንግድ ማህበራት አሉ ይሄ አዲሱ ቅድም ያልነው አዋጅም ወይም የንግድ ህግ ይዟቸው የመጣ አዳዲስ አስተሳሰቦችም ተጨምረውበት አሁን ባለው አሰራር የመጀመሪያው የህብረት ሽርክና ማህበር ጀነራል ፓርትነርሺፕ የሚባለው በእንግሊዘኛው የህብረት ሽርክና ማህበር የሚባል አለ በዚህ በአዲሱ የንግድ ህግ ባንቀስ 283 ላይ በግልጽ ተደንግጎ የምናገኘው ነው ይህ ማህበሩና አባላቱ ባንድነትና ሳይከፋፈል አላፊ ይሆናሉ በዚህ ንግድ በዚህ መሰረት ማለት ነው ባጭሩ የሚያውቁት አሁን በዚህ የህብረት ሽርክና ማህበር ያቋቋመ ሰው አባሉም በማህበሩ ላይ ለሚመጣ ኃላፊነት የአንድነትና የነጠላ ኃላፊነት ተጠያቂ ይሆናል ሊያብል ይሆናል ማለት ነው ስለዚህ ይሄን መገንዘብ አለባቸው ይሄ አዋጥቼ ብቻ ባዋጣሁት ለክ ነው መጠየቅ የሚባልበት ማህበር አይደለም ስለዚህ ለተመልካቹ ግልጽ ለማድረግ እከሌና እከሌ ጓደኞቻቸው የህብረት ሽርክና ማህበር እየተባለ የሚጠራው ማለት ስለዚህ አሁን አበበና ከበደ እንግዲህ ሁሌ አበበና ከበደ እንግዲህ እንደምሳሌ እንጠቅሳቸዋለን አበበና ከበደ ጓደኞቻቸው የህብረት ሽርክና ማህበር ቢባል እነሱ በጓደኞቻቸው ተብሎ የተዘረዘሩት የህብረት ሽርክና ማህበር አባላት አበበና ከበደንም ጨምሮ ኃላፊነታቸው ባዋጡት ልክ ሳይሆን እስከ ግል ንብረታቸው ድረስ ሊሄድ የሚችል የንግድ ማህበር አይነት ነው ማለት እንችላለን ልክ ነው ይሄዳል ስለዚህ ይሄ አንደኛው ነው ማለት ነው ሁለተኛው የንግድ ማህበር ሁለት አይነት ኃላፊነት ያለበት የሽርክና ማህበር የሚባል ነው ይሄ ለየት ያለ ነው ይሄ ከስሙም እንደምንረዳው ሁለት አይነት ማለት ሲገባ እኔ ኃላፊ የሚሆነው ባዋጣሁት ልክ ነው ብሎ በመመስረቻ ጽሁፉ ላይ በግልጽ ተቀምጦ ከሆነ ኃላፊነቱ የተወሰነ ይሆናል ማለት ነው እዚህ ውጭ ከሆነ ደግሞ ቀድም ባል ነው በቁጥር አንድ የሚስተናገዱ ወይም አንድ ላይ በጠቀስ ነው በህብረት ሽርክና ማህበሩ የሚካተቱ ደግሞ አባላትን ያዘ ስለዚህ ሁለት አይነት አባላት ያሉበት ነው ይሄ መመስረቻ እነዚህ ኃላፊነታቸው በዚህ ልክ ነው ወይም ባዋጡት ልክ ነው ኃላፊነታቸው የተወሰነ ነው እነዚህ ደግሞ የህብረት ሽርክና ላያብል በሚሆንበት አግባብ ከማህበሩ ጋር እኩል ተጠያቂ ናቸው ብሎ የሚያዝ ነው ማለት ነው ስሙን በተመለከተ አሁን ቅድም የህብረት ሽርክና ማህበር ቅድም አንተም እንዳነሳው የሚሆነው ከሌና ከሌ ጓደኞቻቸው የህብረት ሽርክና ማህበር ነው ይሄም በተመሳሳይ ስሙ ቢያንስ ሁለት ኃላፊነታቸው የተወሰነ ስሙ እንዲይዝ የሚፈልገው ቅድሚያ የሚሰጠው ኃላፊነታቸው ለተወሰነ አባላት ይሆንና እዚያ የህብረት ሽርክና ሁለት አይነት ያለው ተብሎ በግልጽ እንዲታወቅ ምክንያቱም የተለያዩ ላያቢሊቲ ያላቸው እንደሆኑ ለመግለጽ ያን በሚያመለክቱ የተጠያቂነታቸው መጠንም ለመግለጽ በዚህ አግባብ የሚቋቋም ነው ማለት ነው ስለዚህ ሸሪኮቹ ወይም የዚህ አባላቶቹ ሁለት አይነት ኃላፊነት ያላቸው ናቸው ማለት ነው የተወሰነና ያልተወሰነ ወይም አብረው ከማህበሩ ጋር ተጠያቂ የሚሆኑ እንደማለት ነው መልካም ቀጣዮቹን ሶስተኛውን በተመለከተ እንግዲህ ድንገት የሚነሳ ነገር ካለ በየነ ሶስተኛው ኃላፊነቱ የተወሰነ የግል ሽርክና ማህበር የሚባል ነው ይሄ ቅድም እንዳልነው በተለይ እንደ አይነቱ ነገር ምንድነው ለምንድነው የሚጠቅመው የሞያ ማህበራትን ለማቋቋም ለምሳሌ ጠበቆች ወይም ሌሎች የሞያ ማህበራት ባዋጡት ልክ ብቻ ሊያብል በሚሆኑበት ወይም ኃላፊነት በሚሆኑበት አግባብ የሚቋቋም ማህበር ነው ማለት ነው ይህም ኃላፊነቱ እዚያው ማህበሩ ላይ ባለው መጠን ብቻ ይሆናል ማለት ወደ ግለሰቦች ሀብት ንብረት አይሄድም ማለት ነው ላያቢሊቲ ቢኖር ስለዚህ ይሄ የሚጠቅመው በነገራችን ላይ
በዋናነት ኃላፊነት የሚጠቅመው ለምንድን ነው ሚል ኃላፊነት ጋር ተኮረን ያያየነው ስለሆነ ተመልካቾቻችን በደንብ እንዲረዱት እንዲህ አይነት ማህበራት ጋር ውል ሲያዝ ከምን ድረስ ሂጄ ነው ተጠያቂነት ቢመጣ ጥያቄን ማቀርበው እስከምን ድረስ ነው የሚፈጸመው ሚለውን ነገር ማየት በጣም ተገቢ ስለሆነ ነው ስለዚህ የሙያ ማህበራትን እንዲ አደራጅ ተደርጎ የመጣ ነው ቅድም እንዳልኩትም በአዲሱ የንግድ አዋጅም የተለየ ሐሳብ ነው እዚህ በፊት ያልነበረ ነው ነገር ግን ዝም ብሎ በተለያዩ ህጎች ለምሳሌ እነዚህ ማህበራት በተለያየ አርሶ አደሩ የተለያዩ ማህበራት ዩኒዮኖች እንደዚህ የሚቆቋሙበት በእንደዚህ አይነት በተለያዩ አዋጅ ዕውቅና እየተሰጠው ይከናው የገበሬዎች የህብረት ሽርክና ማህበር ተብሎ መጨረሻ ላይ ኃላፊነቱ የተወሰነ እየተባለ እየተጨመረበት በአዋጅ ጸድቆ ይሰራ ነበር እርሱን አሁን ወደ ንግድ ህጉ ዕውቅና የሰጠው ነው የ1952ቱ የንግድ ህግ ዕውቅና አልነበረው አሁን ግን ዕውቅና ሰጥቶት በተለያዩ አዋጆች ይሰራበት የነበረውን ወደ ንግድ ህጉ አምጥቶ አዲስ አስተሳሰብ ሆኖ የመጣ ነው ማለት ነው ስለዚህ ይሄን እንዲህ አይነት ማህበራት ጋር የሚዋሉ አካላት ኃላፊነቱ በዚያ ልክ እንደሆነ በትክክል መረዳት አለባቸው በማህበሩ ካፒታል ብቻ ነው እዚያ ባዋጣው ብቻ ነው ማለት ነው ዝም ብሎ አሁን የህብረት ሽርክና ማህበር ነው የሚለውን አይቶ ይሄንን ሀብት እኮ ከዚያኛው አስመልሰዋለሁ ቢል ኃላፊነቱ የተወሰነ ሚል ከሆነ መሄድ አይችልም አሁን ቅድም ያነሳናቸው በጣም ጥሩ ምሳሌዎች ናቸው የገበሬዎች የህብረት ስራ ማህበር የሚባሉት ወይም የሆነ ስም ተሰጥቶት የህብረት ሽርክና ማህበር የሚባሉት ሁሉ ጊዜም ኃላፊነቱ የተወሰነ ተብሎ ይጨመርባቸዋል ምክንያቱም አርሶ አደሮች ያን ካቋቋሙ በኋላ ወደ ግል ንብረታቸው እንዳይሄድ ማለት ነው ያ ማህበር ተጠያቂነት ቢኖረው ማለት ነው አራተኛው ያሽሙር ማህበር ነው ይህ ለሶስተኛው ወገኖች ግልጽ ያልሆነ በስምምነት የሚዋሉ ወገኖች ብቻ በውል የሚቋቋም ነው ማለት ይቻላል ለሶስተኛው ወገኖች ግልጽ አይደለም ይኖር አይኖርም ላያውቁ ይችላሉ ግን ሰዎቹ እርስ በራሳቸው ተዋውለው የሚሰሩት ነው ለሶስተኛው ወገኖችም ግልጽ ሆኖ ሚከናወን አይደለም ምዝገባ ሂደቱንም የመመስረቻ ጽሁፍና የመተዳደሪያ ደንብም የለውም ማለት የለውም በቃ ተዋይ ወገኖች ብቻ በራሳቸው የሚያቋቁሙት በጋራ ለመስራት የሚያቋቁሙት ነው ይሄ ያሽሙር ማህበር ምንለው ነው ሌላው በደንብ የሚታወቀው ለተመልካቾቻችንም ደጋግመው የሚሰሩት ሸር ካምፓኒ ምንለው ወይም የአክሲዮን ማህበር የሚባለው ነው ይሄ አምስተኛው ማለት ነው ይሄ ማህበር እንግዲህ ከአምስት ያላነሱ አባላትን እና ገደብ የለሽ አባላትን ይዞ የሚንቀሳቀስ ነው ይሄንን በንግድ ህጉ 245 ጀምሮ ቢመለከቱ እንዴት ይቋቋማል ከቦርድ ከሌሎች ከስራ አስኪያጅ ከመሰል ጀምሮ እያንዳንዱ በዝርዝር የተቀመጠ ትልልቅ ካምፓኒዎችን በዋናነት ትልልቅ ካምፓኒዎችን እነዚህ ባንኮች እና ሌሎችም ትልልቅ ካምፓኒዎች የሚቋቋሙበት ነው ማለት ነው ስለዚህ 5 ማነስ የለበትም ያባላቱ ቁጥር የመስራቾች ቁጥር ካፒታሉም ከ50,000 በርግጥ 50,000 በዚህ ጊዜ አሁንም የንግድ ህጉ ለመተቸት 50,000 ነው ያደረገውና እንደው ምን ታስበው እንደሆነ ሁሉ ግልጽ አይደለም ምክንያቱም 50,000 ብር ሁሉም ሰው እንግዲህ አነስ ያለ ገንዘብም ያለው የአክሲዮን ባለቤት ይሁንና እኔ እንደው አይደለም የሙሉ ካፒታሉ እኮ ነው ሙሉ ካፒታሉ ነው 50,000 የሆነው ልክ የድሮውን የንግድ ህግ ነው ያስቀጠለው እና በ1952 የነበረው 50,000 መግዛት አቅም ያን ያዝና እኔ መሸሻል ነበረበት ብዬ ከማምንበት ውስጥ ነው በግሌ እንዳንድ ባለሙያ ማለት ነው ግን ያው በዚያው ነው ያስቀመጠው ስለዚህ ከአምስት የሚያነሱ አባላት ይሄን ማቋቋም አይችሉም ኃላፊነቱ ግን አሁንም በዚያው ባላቸው ሸር ልክ ነው ይሄ እንግዲህ የተከፈለ ያልተከፈለ ተብሎ አክሲዮኑ ሊቋቋም ይችላል ያ ብዙም ወደዚያ ዲቴል አንሄድም ስድስተኛው ኃላፊነቱ የተወሰነ የግል ማህበር ምንለው ነው ይሄ ለየት የሚያደርገው ከዚያኛው በኃላፊነት ደረጃ አሁንም ባዋጡት እዚያ ጋር ባላቸው መጠን ልክ ነው ይሄ ኃላፊነቱ የተወሰነ የግል ማህበር ወይም ፕራይቬት ሊሚትድ ካምፓኒ የሚባለው ማለት ነው ነገር ግን ይሄንንም በንግድ ህጉ 495 ላይ ማየት ይቻላል ከዚያኛው ለየት የሚያደርገው ካፒታሉ 15,000 ነው ይሄም በ1952 የወጣውን ነው ያስተገበረው አሁን ካለ የገንዘብ መግዛት አቅም አንፃር እንደው የህግ አውጪው እይታ ምን ሆኖ እንደው በደንብ ፋርዘር መሄድ ሊጠይቅ ይችላል ግን መሸሻል ነበረበት ተብሎ ይታሰባል በግሌ እንደዚህ ያላለው ዞሮ ግን ከሁለት አባላት እስከ 50 ነው ከዚህ በላይ ለማቋቋም ሸር ካምፓኒ ይሄ የመስራቾችን ቁጥር ገድቦታል ያኛው ከ5 ይነሳና ገደብ የለሽ ነው ሸር ካምፓኒ ወይም አክሲዮን ማህበር ምንለው ማለት ነው ይሄኛው ደግሞ ከ2 ይነሳና
እስከ 50 ድረስ ብቻ ሊሚት ያደርገዋል ኃላፊነቱ ግን ባላቸው ልክ ነው ይሄ ለየት የሚያደርገው ከሸር ካምፓኒ ሙሉ ካፒታሉ የተከፈለ መሆን አለበት አክሲዮን በዚህ ጊዜ ሊከፈል ወይም የተወሰነ አክሲዮን ገዝቶ ቀሪ አክሲዮን ደግሞ በዚህ ጊዜ ገዛለው ተብሎ ሊቋቋም ይችላል በርግጥ ካልተገዛ የሚሄድበት የራሱ የህግ አግባብ አለው ይሄኛው ግን ካፒታሉ የተከፈለ መሆንና መመስረቻ ጽሁፉ ላይ ለመከፈሉ የታየ መሆን አለበት በዚያ ልክም ነው ማህበሩ እንደተቋቋመ የሚቆጠረው ማለት ነው ስለዚህ ስድስተኛው ይህ ነው ሰባተኛው እና የመጨረሻው ማለት ነው የመጨረሻው አሁንም ይሄ አዲሱ የንግድ ህግ ይዞት የመጣው ለየት ያለው ነገር ባላንድ አባል ኃላፊነቱ የተወሰነ የግል ማህበር የሚባል ነው ሶል ፕሮፕራይተርሺፕ የሚባለውን ማለት ነውና ከዚህ በፊት አሁን እንዲህ አይነት እንትሮች አልነበሩም ማለት ሁለት ከሆነ አሁን ሁለት ነው ሚኒመሙ ብለናል ቀድም አንድ ከሆነ ወደ መፍረስ አዳጋ ነበር የሚሄደው አሁን ግን ኢቭን በ6 ወር ውስጥ ጠይቆ እዚያ እያንዳንዱን ነገር ንግድ ህጉ ላይ ስለሚያገኙት ማየት ይችላሉ ነገር ግን አንድ ሰው ብቻውን ኃላፊነቱ የተወሰነ የግል ማህበር ማቋቋም እንደሚችል ያሳይላል ይሄ ደግሞ ጥሩ ኮንፊደንስ ይሰጣል በዚያ ባለ አዋጣ በመትከፍ አንተ ብቻ ሆነህ ለማህበሩ ካፒታሊ ነው ብለ ባስመዘገብከው ልክና በማህበሩ ሀብትና ንብረት ልክ ብቻ ተጠያቂ ይሆናል ማለት ነው አንድ ግለሰብ ስለዚህ ኮንፊደንስ ኑሮት እንዲነግድ ያደርጋል አንድ ግለሰብ የራሱን ማህበር መስርቶ ወይም ህጋዊ ሰውነት ያለው ተቋም መስርቶ ሌሎችን ሸር ሳይሸጥ ወይም ሳይኖር የሚሰጡ ውሳኔዎችም በአንድ ሰውና በሌሎች ሰዎች ሲሆን የተለያየ ነው ብዙ ውጤት አለውና ጥሩ እይታ ነው አንድ ልክ ኃላፊነቶች ሰው ቀንሶ ሲሄድ ወደ አንድ ባላንድ ኃላፊነቶች የተወሰነ የግል ማህበር እንዲመጣ ያደርጋል ሁለት ስታቋቁምም ንግዱ በሚልህ መሰረት ያንን የምታመጣበትን መንገድ የሚያሳይ ነው ማለት ነው ስለዚህ ሰባት አይነት የንግድ ማህበራትን በአጠቃላይ አይተናል ማለት ነው ስለዚህ እኒ ናቸው ያሉት ተመልካቾቻችን እየተከታተላችሁት የምትገኙት ዘወትር ሮብ ከቀኑ 7 ሰዓት እስከ 8 ሰዓት እንዲሁም ቅዳሜ ከምሽቱ 2 ሰዓት እስከ 3 ሰዓት እና ሰኞ ከሰዓት ከ11 ሰዓት እስከ 12 ሰዓት የሚተላለፍላችሁ የምክረ ህግ ፕሮግራማችን ነው በዛሬው የምክረ ህግ ፕሮግራም ይዘንላችሁ የቀረብነው ከዚሁ ከስቱዲዮ ማብራሪያ እየሰጡልን የሚገኙት ጠበቃና የህግ አማካሪ የሽጥላ ኃይሉ የንግድ ማህበራት ምንነትና ተግዳሮቶችን በተመለከተ ማብራሪያ እየሰጡ ይገኛሉ እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ከዚህ ፕሮግራም ታተርፋላችሁ ብለን እናምናለን አብራችሁን ቆዩ እንግዲህ ሰባት አይነት የንግድ ማህበራት እንዳሉ አይተናል እንግዲህ አሁን በንግድ ማህበራት የሚስተዋሉ በርካታ ችግሮች አሉ እና ከተግዳሮቶቹ መካከል ምን ናቸው ማለት እንችላለን ብዙ ሰው አክሲዮን ይገዛል የሽርክና ማህበር ያቋቁማል ከዛ በኋላ ሲገዛ የነበረው ተስፋ እና ሆኖ የሚያገኘው በተቃራኒ ሆኖ ይገኛል ብዙ ጊዜ በብድር አክሲዮን ገዝቼ ወይም እንደዚህ ብዬ እንዲሆንኩኝ የሚል ሮሮ ይበዛል መዋጮም ማያልቅም እና እንደው ተግዳሮቶቹ ምንድናቸው ወደታች እናያዋለን እርግጥ እንደው የሚስተዋሉ ችግሮች ብዙ ችግር አለ ግን አሁን እኛ ለዚህ ፕሮግራም የሁሉም ንግድ ማህበር ችግር ነው ብለን እናምነው ብናቀር በጣም ጥሩ ፍሳ ጥሩ ነገር ነው ያነሳው ምንድነው በነገራችን ላይ ባደጉት ሀገሮች ኢኮኖሚውን ራሱ የሚዘውሩ አክሲዮኖች ናቸው ማለት ኢኮኖሚው የሀገሪቱ ኢኮኖሚ ሲያድግ ኢቭን የአክሲዮኖቹም ዋጋ እና መሰል ጉዳይ አብሮ የሚንቀሳቀስበት ሲቀንስ በዚያው ልክ ነውና እንደውም የሀገሩንም ኢኮኖሚ ወሳኝ ናቸው አክሲዮኖች እና በእኛ ሀገር ግን እንዳለመታደል ሆኖ ብዙ ተግዳሮቶች አሉበት እንደውም ንግድ ማህበር ማቋቋም ማለት ብዙ ጊዜ ወደ ኪሳራ የሚያመጣ ወይም ደግሞ ጥቂት ሰዎች ብቻ እንዲበለጽጉበት የሚያደርግ ማለት በጣም ጥቂት ሰዎች የሚዘውሩት ብቻ እንዲበለጽጉበት የሚያደርግ አንዳንዶቹ አክሲዮን አላቸው ከመባል አለ ከማለት የዘለለ ትርፍም አይተው ማያውቁ ብሎ ደግሞ ማህበሩ ሲከስም የሚሰሙ በርካታ አባላት አሉ በዚህም እንደውም አሁን አይ ምን ያረጋል አክሲዮን ማለት በጣም ትልቅ ተቋም ነው ግን አክሲዮን ምን ያረጋል ወይም የንግድ ማህበራት ምን ያደርጋሉ ሚል ተስፋ አስቆራጭ ነገሮችን በተደጋጋሚ እንሰማለን ለዚህ እንግዲህ ተግዳሮቶች የሆኑት አንደኛው ንግድ ማህበር እንዴት ነው የሚቋቋመው ብሎ እነዚህ ያየናቸው ከላይ ያየናቸው ሰባቱን የንግድ ማህበራት
መርጦ በየትኛው ምን አይነት ስራ ቢሰራ ተገቢ የሆነና ያባላቱን ጥቅም አስጠብቆ ማህበሩም ትርፋማ ሆኖ ቀድም አንዱ ዓላማው ትርፍ አግኝቶ ካፒታሉን አሳድጎ ለአባላቱም ትርፍ ያገኘ መተዳደሪያ እንዲሆናቸው ማድረግ ነው እንጂ አክሲዮን አለይ ለማለት አይደለም የሚሆነው ስለዚህ ያ ስለሆነ የትኛው የንግድ ማህበር ለምን ዓላማ እንዴት አርጌ ከማን ጋር አቆቁሜ ወይ ምን አይነት አክሲዮኖችን ገዝቼ ንግድ ውስጥ በገባ በዚህ በአክሲዮን በዚህ በንግድ ማህበራት በኩል ንግድ ውስጥ በገባ አዋጭ ነው ወይም ተገቢ ነው የሚለውን ነገር መያዝ ይጠይቃል ብዙ ጊዜ ግን እንደሱ አይነት ነገር የለም ብዙ ጊዜ ምንድነው እኛ ጋር ሲቆቋም ገና ከማትረፉ በፊት ያክሲዮኑ ስሙ ብቻ እየገነነ ወይም የንግድ ማህበሩ ስሙ ብቻ እየገነነ አድቨርቱን ብቻ በመስማት ብዙ ሰው ሂዶ አክሲዮን እንዲገዛ ይደረጋል ግን ማህበሩ ምንድነው ዓላማው ምንድነው እንደው ከኢኮኖሚ አንፃርስ በምን ያክል ጊዜ ምን አትርፎ ምን ሰርቶ ወዴት ይሄዳል ሚለው ስሌት የለም ይሄ በመሆኑ ነው ብዙ ጊዜ ችግር የሚሆነው ስለዚህ የንግድ ማህበር እንዴት ነው የሚቆቋመው እነዚህ የንግድ ማህበራት ጸባያቸው ምንድነው ሚለውን በትክክል ያለ ማወቅ ችግር አለ ነው ለማቋቋም የሚንቀሳቀሱ ሰዎች መስራቾች እሱ ችግር አለ በኋላ የሚገቡትም እሱ ችግር አለ በዚህ የተነሳ በርካታ ተግዳሮቶች ይከሰታሉ ስለዚህ የማህበራትን ጸባይ ያለ ማወቅ አንዱ ወይም የንግድ ማህበራትን ጸባይ ያለ ማወቅ አንዱ ችግር ነው ማለት ነው ሌላው በእኛ ሀገር ትልቁ ተግዳሮት ማህበሩንና አባላትን መቀላቀል አለ ቀድም እንዳለው የንግድ ማህበራት ማለት አንድ ራሱን የቻለ ተቋም ነው አባላት ማለት ራሱን የቻለ ተቋም ነው ይህ ሲሆን ደግሞ ቀድም ያየናቸው ከአንድ እስከ 3 የአየናቸው የንግድ ማህበራትን በተመለከተ እንግዲህ የማህበሩ አባላት ጭምር አብረው ላያቢሊቲ የሚሆኑበት አግባብ ይኖራል ከዚያ በኋላ ያሉት ደግሞ ባላቸው ሸርልክ ባዋጡት ልክ አላፊ የሚሆኑበት አግባብ ይኖራል ይሄን በትክክል ለይቶ አባልነትና ግን ማህበር ምን ጊዜም ቢሆን የተለያዩ ናቸው ሚለውን መያዝ ተገቢ ነው ይህ እንግዲህ በኋላ ባንዳን ምሳሌዎች ልናየው እንችላለን ለምሳሌ አንድ ሰው አክሲዮን አባል ይሆንና የሪል ስቴት ለምሳሌ እንደው ብዙ ጊዜ የሚነሳው አሁን ብዙ ሰው የሪል ስቴት አክሲዮን አለ ሲል ምሰማው ወይም የንግድ ገበያ ማከል አባል ይሆንና አባሉ ምን እንደሚያገኝ ያስባል ከዚያ ከሪል ስቴት ውስጥ አንዱ ቤት የሱ እንደሆነ ያስባል ቅስቀሳውም እኮ እንደዛ ቅስቀሳውም እንደዚያ አሁን የዚህ የንግድና አፓርታማ አክሲዮን ማህበር የሚባል አለ አይደል ከታች የንግድ 2 ሱቅ ከላይ መኝታ ማን ነው 2 መኖሪያ የሚደርሰውት ተብሎ ነው የሚቀሰቀሰው ገና ሲመዘገብ ማለት አሁን ይሄ ሰው ምን አስቦ ነው የሚገባው ከታች ሱቅ አለው 2 ሱቅ ከላይ ደግሞ 2 መኖሪያ ይደርሰዋል ያከራየ እሱን ይተቀማል በቃ ተብሎ ነው የሚገባው በተግባር ግን ወደ ተግባር ሲገባ ግን ህልም ይሆናል ለምን ነው ህልም ይሆነው እሱ ነው ወደ ተግባር አንደኛ እንዲህ አይነት መከፋፈል አይቻልም በነገራችን ላይ አባላት ውል እንኳን ቢይዙ ገዝተው ነው የሚወስዱት በነገራችን ላይ የታች ሱቅ ሊገዛ ይችላል ግን እንደ ማንኛውም አካል ገዝቶ ነው የሚወስደው እንጂ ማከፋፈል አትችልም አክሲዮኑን ሀብት አፍርተ እየሸነሸን ልታከፋፍልበት ምትችል አግባብ የለም በተግባር የሚታዩ ነገሮች አሉ አሁን እዚህ ላይ እንግዲህ ተመልካቹም እርግጥ ያለ ሐሳብ መውሰድ ስላለበት ከኛ ብዙ ጊዜ በተለምዶ በተደጋጋሚ ጊዜ የሚደረጉ ነገሮች ህግ ናቸው ተብሎ ይታመናል ይሄ ነው አሁን ያለውን ጉዳይ ስናይ አክሲዮን ይቋቋማል ይከፋፈላል ቁጥር ይሰጣል ለእያንዳንዱ የአክሲዮን አባላት በየሱቁ ድርሻ እጣ ይወጣል እንደውም ከጣው ሁሉ ፊት ለፊት ያሉ የሚደርሳቸው አሁን ፊት ለፊት ያሉ ሱቅ ነው ብንል ከኋላ ላሉት ሱቆች ገበያ ስለሌላቸው ፊት ለፊት የደረሳቸው ሰዎች ኮምፐንሴት ካሳ ይከፍላሉ ለሌሎቹ ተብሎ የሚካስ እየተባለ ይደረጋልና መጠቀሙን እኮ ነው አሁን የተከፋፈሉት የአክሲዮን አባላቶቹ እንጂ አክሲዮኑን አልተከፋፈሉትም በስማቸው ካርታ አልተሰራላቸው መጠቀሙን መከፋፈል አይቻልም ወይ ነው ግን እንዲህ አይነት ነገሮች ቢኖሩም እንግዲህ እስከ ተስማሙ ድረስ እንዲያ ሊያረጉት ይችላሉ በነገራችን ላይ ከብዙ አንፃር ይታያል ይሄ ብዙም እንደው ይሿችን አይሆንም እንጂ ከብዙ አንፃር ይታያል አንድ
ከግብር ጋር የሚታይበት ነገር ይኖራል ወደ ዳብል ታክሴሽን ሁለት ባለቤት ሳትሆን የሱቁ ባለቤት ነኝ ብለህ ታከራያለህ ራስም ታከራያለህ አሁን መጠቀም ብቻ ሳይሆን አክሲዮኑ አከራይቶ ክራዩን ማግኘት ሲገባው ራሱ ያክሲዮኑ አባል አከራይ ሆኖ ታገኘዋለህ የተከራዩ ሰዎችም ደረሰኝ ማግኘት እንትን የላቸውም አሁን የለም በተግባር ስታየው 3 ወደዚያ ከመጣነ ኢቭን አንዱ አባል ይሄን ቢቃወም የሚቆምበት ሁሉ አግባብ አለ ምክንያቱም በጋራ ሰርተን በጋራ ያከራየነ በጋራ ማንኛውም ሰው ቅድም እንዳልነው ከአባሉ ጋር ሙሉ ይይዝ ይችላል ያ ግን እንደማንኛውም ኮምፒውተር አርጎ ነው ስለዚህ አንዱን ያልከስም ቢላሁ ለምሳሌ እዚህ በንግድ ህጉ መሰረት አታስገድደው እኔ አልከስም አሁን ለዚህ መነሻችን ያክሲዮን አይከፋፈልም የሚለው ግራው ማለት እንደዚያም ይሆናል በጋራ ሰርተ በጋራ ልታተርፍ ነው እንጂ እና ትርፉ ልትከፋፈል ነው እንጂ ልክ አሁን እንደውም እንትን ሲሆን ይሄ ቅድም ያነሳ ነው ሪል ስቴት ሲሆን እንደው የየራሱ ካርታም ስለሚሰራ በሽያጭ ልታስተላልፍ በስጦታ አትችልም በሽያጭ ልታስተላልፍለት ትችላለህ ለያባሉ ማለት ነው ልዩ ጥቅም አድርገህ እዚህ አሁን ያክሲዮን የንግድ አፓርታማ የንግድ ማቀፋቸው ይለያያል እንዴ የንግድ ማቀፋቸው አይለያይም ተመሳሳይ ነው ማለት አክሲዮን ከሆነ አክሲዮን ነው ኃላፊነቱ የተወሰነ የግል ማህበር ከሆነ ኃላፊነቱ የተወሰነ የግል ማህበር ነው ቅድም እንዳልነው ሌሎችም ማህበር ከሆኑ ሌሎች ማህበራት ናቸው ነገር ግን ወደ ማከፋፈል ስትመጣ ግን እንዳንድ ሰው ቆጥረህ ውል ትይዛለህ እንጂ አግሪመንት ቋሚ የሆነ ስምምነት ማስቀመጥ አትችልም በተለይ አሁን ቅድም ባነሳው ምሳሌ ቋሚ የሆነ ስምምነት ማስቀመጥ አትችልም ነው ይሄ ሪል ስቴት ሲሆን ይቻላል በየ ያነሳውት ለምንድነው ሻጭና ገዥ መሆን ይችላል አክሲዮኑ ሻጭ ወይም ኃላፊነቱ የተወሰነ የግል ማህበሩ ሻጭ ሆኖ ካርታ ያለው ፕላን ያለው ከሆነ ላንተ ያስተላልፍልሃል ማለት ነው ገዥ ሆነ ነው የምትቀጥል እንጂ ተሰጠ ስመ ንብረት ዞረ ተሰጠ ያም ገዥ ስለሆንክ ነው አባል ስለሆንክ አይደለም የሚሆነው ገዥ ስለሆንክ ነው እዚህ ጋር ገዥ ትሆናለህ እጀርባ ደግሞ ባተረፈው ትርፍ እኩል ትካፈላለህ እንደማለት ነው እንደዚያ ነው የሚሆነው እነዚህ ሌሎችም ቅድም ከሱ ከመን አንፃር ያነሳው ፕራክቲሱ እንደዚያ ነው ግን ወደ ተግባር ስትሄድ አሁን አንዳንድ ተግዳሮቶችም እኮ እየገጠሙ ነው ወደ ፍርድ ቤቶች አይተ ከሆነ እንዲህ አይነት ክፍፍሎችን ወደ ፍርድ ቤት ሄዶ ማሳገድ ኢቭን ማህበራዊ ቀውስም ወደ ማምጣት አብረው አንድ ትልቅ ህንጻ የገነቡ ሰዎች ፍሬ ሲያፈራ መጣላት ይጀምራሉ ያ ምንድነው በትክክል በንግድ ህጉ መሰረት ለማስተዳደር ችግር ስለሚገጥም ነው ይሄ አባልና ማህበሩን ስለሚቀላቀሉት ማለት ነው ያ እንከፋፈል በሚለውና እንከፋፈልም በሚለው እኔ ክሳለሁ በሚለውና እኔ አልክስም በሚለው ለኔ ፊት ደረሰኝ ጀርባ ሰጠኝ ለሚለው ከፎቁ ላይ ሆነ ግራውንድ ሆነ ከሚለው የላይኛው ለጋራ ነው የሚከፈል የታችኛው እንደዚህ ነው ከሚለው ጋር እርስ በራሱ ማህበራዊ ቀውስም ይፈጥራል ስለዚህ እንዲህ አይነት ነገሮች እንዳይኖሩ ማህበርና አባልነት የተለያዩ እንደሆኑና በኃላፊነቱ የተወሰነ የግል ማህበር ከሆነ አሁን ቦርድ ማቋቋም ይቻላል ወርግጥ ግን በስራ አስኪያጁ እየተመራ ማኔጅመንቶቹ ኑረውት የሚያከራየውን እያከራየ ላባሉም ማከራየት ይችላል መብቱ ነው ትርፍ ሲኖር እየተካፈለ ይቀጥላል አክሲዮንም ከሆነ ቦርዱ ስራ አስኪያጁ አመራሩ እያስተዳደረው ገቢው ወደ አንድ ቋት እየገባ ትርፍ ሲኖር እየተከፋፈለ ይቀጥላል ያ ማለት አባሉ ግን እንዳንድ ተከራይ መቀመጥ ይችላል እንዳንድ ውል ተዋዋይ ሆኖ እዚህ አይሰራም ማለት ግን እንዳልሆነ ልብ ልንል ይገባል ይቺ መከፋፈል ለኔ ሆኖ ልክ እስከ ህይወት ዘመኔ ይሱቅ ደርሶኛል ብለህ ግን ጋራንት የምታደርገው አይደለም ቀድም ባልከው አግባብ መልካም እንግዲህ አሁን ተግዳሮቶቹ ብዙ ናቸው ወርግጥ አሁን እንግዲህ በየቤታቸው ሆነው የሚሰሙን ተመልካቾች አጋጣሚ የስልክ መስመራችን ዛሬ ስላልሰራ ለጥያቄ ክፍት አላደረግነውም እንጂ ብዙ ጥያቄዎች ይመጣሉ እኔ እንደዚህ አክሲዮን ገዝቼ ምንም አክሲዮኑ ሊንቀሳቀስ አልቻለም ሁሌ ብር አምጣ ከመባሉጭ አንድም ነገር አላየው 10 አመቴ ነው 5 አመቴ ነው ግንባታ ተጀምሯል ይባላል ግንባታው ፈቅ ይያል አይደለም ባጭሩ እየተበለው ነው ሚልም ሰው አለና ከዚህ አንፃ እንደው አሁን አክሲዮን የገዛ ሰው በተለያየ ምክንያት በቃ አልፈልግም ማህበር የተቋቋመው አክሲዮን ማህበር የተቋቋመው የንግድ ማህበር አላማውን ሊያሳካ ስላልቻለ ገንዘቤ ይመለስልኝ እንደው ያቹ ያዋጣዋትን ገንዘብ መልሱልኝ
እንደው እናንተ ጋር ያለኝ ነገር ላቋርጥ ነው ቢል መብት አለው የለው? መብት ይኖረዋል። ነገር ግን ግዴታ አለበት። አሁን ያዋጣሁት መልሱልኝ አይደለም የሚለው ያዋጣሁትን መልሱልኝ እንደው አንተ በተናገርክበት ከሆነ እንደዚህ ሳይሆን አንድ የንግድ ማህበር የገባ ሰው ከገባ በኋላ የትርፍና የኪሳራው ተጋሪ ነው። ግልጽ ነው። ይህን ከተስማማን የንግድና የኪሳራው ተካፋይ ነው ካልን የአክሲዮን በደረሰበት አግባብ አትርፎ ከሆነ ትርፉ ተሰልቶ ከስሮ ከሆነ የከሰረው ታስቦ ትርፍ ከሆነ እስከ ትርፉ ድረስ ኪሳራ ከሆነ እስከ ኪሳራው ድረስ አላፊ ነው የሚሆነው። ያ ማለት አሁንም ስጡኝ ብሎ መውጣት ግን አይችልም። መሸጥ ይችላል። አክሲዮን የሚተላለፍ ስለሆነ ማለት ነው። ለሌላ ሰው አስተላልፎ መውጣት ይችላል። እነዚህ የሽርክናና መሰል ጉዳዮች ጋር እንደተባለው ያዋጣውን ስጡኝ ብሎ ሊጠይቅ ቢችልበት ኪሳራው ካለ እሱ ተቀንሶ በተለይ ኃላፊነቱ የተወሰነ የግል ማህበር ላይና አክሲዮን ላይ ግን ሽጦ አስተላልፎ መውጣት ይችላል እንጂ ማህበሩ ያችን ያዋጣውን መልስለት ተብሎ አይገደድም። አሁን ለምሳሌ እነዚህ ባንኮች የሚቋቋሙበት አለ አይደል? ካንድ ባንክ ስም ላለመጥቀስ አክሲዮን ሊገዛ ይችላል አንድ አባል። ትርፍ ግን ላይ ይችላል ለበርካታ ዓመታት ላይ ይችላል። አረ መልሱልኛም ብር ቢል አይሰጡትም። ወይ ሽጠህ ውጣ ነው የሚባለው። ሽጠህ ውጣ ማስተላለፍ ካለብህ አስተላልፈው ውጣ ነው ሊባል የሚችለው። ካልሆነ በሐራጅም ሽጦ ሊወጣ የሚችልበት አግባብ ይኖራል እንጂ ስጡኝ ብሎ መጠየቅ አይችልም። ቢወጣ እንኳን የትርፍና የኪሳራው ጋር መሰረት ያደረገ ነው የሚሆነው ማለት ነው። ስለዚህ አንድ የገቡ በኋላ አረበቃይ ማለት አይቻልም። ያው አስቦ ነው። ያው እንደ ተግዳሮት ብለን የምናነሳው አሁን ምንድነው የአክሲዮን አመራሮች የአክሲዮን መስራቾች የሚባሉት እነዚህን ሰዎች እኛንና ምን ሸጠው እስከሚባል ደረጃ ሁሉ አንተ መሸጥ አትችልም እኛንን ምን ሸጥልህ እጣህን ድርሻህን ሁሉ ተባን የሚሉ ሰዎች አሉ። ያው በተለያየ አጋጣሚ ይሄ አሁን ያው አንድ ተግዳሮት ቢሆንም መብት እንደሌላቸው ለመንገርም ስላለብን ማለት ነው። እኛንን ምን ሸጥ ምናልባት እንግዲህ ለመሸጥ ፕሮሰስ ሊያመቻቹለት ይችላሉ እንጂ ቆይ ለከሌ ነው ምን ሸጥ ቆይ ለከሌ ነው ብለው የመምረጥ እንትንም መብት እንደሌላቸው ይሄንም ለማንሳት ነው። ሌላው እንደውም እዚህ ጋር ኮፍሳ አሁን ባለው አሰራር እንደውም ጥሩ እኮ ነው። በተለይ አክሲዮኖች እና የኃላፊነቱ የተወሰነ የግል ማህበር ላይ ማለት ነው እንደ ማንኛውም አንድ አክሲዮን ቢኖርህ ለኔ ከሸጥክልኝ ውል ተወውለን ሂደን ገቢዎች አስገብተን የሚጠበቅብን ምክንያቱም ገቢዎች ጋር እያንዳንዱ ዶክሜንት አለ። ታክስ ምን ከፍል ከሆነ ታክስ ከፍለን ኢቭን ይዛወርላቸው ብሎ አሁን የሚጽፍልህ ለአክሲዮኖች ለንግድና ገበያ ልማት ገቢዎች ነው። ስለዚህ እንደማንኛው ልክ ቤት እንደምትሸጠው ምን እንደምትሸጠው ያንተናን የመተማመን የአክሲዮን መኖሩን አረጋግጬ ባለው ነገር መግዛት እስከቻልሁ ድረስ የማህበርን አባላት መለማመጥ ሳያስፈልግ ማስተላለፍ ይቻላል። እንቢ ካሉ በህግ ተጠያቂ ናቸው አመራሮቹ። ይሄ ምንም እንትን የለውም። መልካም እንደው በአንድ አሁን ሳንመልሰው ማለፍ የሌለብን አንድ ነገር ደግሞ የአክሲዮን አባላት ያዋጡት ገንዘብና መሬት ላይ ያለው በጣም ይለያያል። እንደው በምሳሌ ብንጠቅሰው 10 ሚሊዮን ብር መዋጮ ወጥቶ ከሆነ ከሁሉም የማህበር አባላት ወጥቶ ከሆነ የሆነ ህንጻ ቦታ ተገዝቷል ህንጻ ተጀምሯል ተብሎ የሚታየውና የወጣው ብር የተለያየ ይሆናል። በዚህ አግባብ አመራሩ ይሄንን ገንዘብ እንዲቆጣጠር አደራ የተሰጠው አካል ምዝበራ ሊፈጽም ይችላል። አባላቶቹ እነዚህን ሰዎች መክሰስ ይችላሉ። እንደው ምንድነው መብታቸው? ብዙ ጊዜ ተበላን ያላግባብ ገንዘባችን ባከነ ያለው ነገር ይሄ ነው የተዋጣው ገንዘብ የሚል ኮምፕሌንት ስላለ ሮሮ ስላለ የንግድ ህጉ በዚህ ረገድ በጣም ግልጽ ነው ማለት እንደው ያው ሰፊ ስለሆነ ጊዜውም ነው እንጂ በደንብ ማየት እንችላለን። እንግዲህ የማህበሩ አመራሮች ያላግባብ የአክሲዮንም ሆነ የማንኛውም ማህበር ገንዘብ ካባከኑና ለግል ጥቅማቸው ካዋሉ በትክክል ተጠያቂ ይሆናሉ። በተግባርም ተጠያቂ የሆኑ አመራሮች አሉ ማለት ፍርድ ቤቶች ይወስናሉ በግልጽ ማለት ነው። ግን ያን ማሳየት ከሳሽ ማን ነው የሚሆነው ሲል አንደኛ እንግዲህ አመራሮች ከወረዱ ድንገት ማህበሩም ሊሆን ይችላል ማህበሩ ራሱ ሊሆን ይችላል። ግን አባሉ መመዝበሩን በትክክል ካወቀ በነገራችን ላይ ማህበራት አሁን ባለው አሰራር ራሱ በጸረ ሙስና አዋጅ ሁሉ ተጠያቂ ናቸው። አይ ማህበሩ ከሳሽ የማይሆንበት ምክንያት ምን መሰለ ጠበቃ ይሽጥላ ማህበሩ ራሱ አሁን ኢኒሼት ያደርጉትም እነዛ አመራሮች ገንዘብ ያጎደሉ ከሆኑ
አባላቶቹ ናቸው ሊከሱ የሚችሉ ማህበሩን ወክለው እነሱ ስለሆነ እሱንም በተመለከተ እኮ ንግድ ህጉ ግልጽ ነው ማለት አሁን አባላቱ ኢቭን ካላቸው ድምጽ ከመሰል ጉዳይ አንፃር ጠቅላላ ጉባኤ እንዲጠራ ማድረግ ይችላሉ እንቢ ካሉ የገንዛ መብታቸውን ሁሉ ይዘው ሂደው መዝብሮኛል የማለት መብት አላቸው እስከዚያ ድረስ መሄድ ይችላሉ ቅድም እንዳልሁት እያንዳንዱን ጉዳይ ማስረዳት እስከቻሉ ድረስ በወንጀል ሳይቀር በጸረ ሙስና አዋጁ ሳይቀር አሁን የማህበራት አመራሮች ተጠያቂ ነው የሚሆኑት ማለት በፊት እነዚህ የንግድ ማህበራት ከጸረ ሙስና አዋጁ ውጭ ነበሩ ወይም አሁን የወሰኑ እነሱን ሁሉ ያካትታል ስለዚህ በወንጀል ጥቆማ መስጠት ይቻላል ይሄን ምዝበራ መኖሩ ከተረጋገጠ ጠቅላላ ጉባኤ ሁሉ እንዲጠራ ማድረግ ይቻላል ፒቲሽን አድርጎ እሱ ብቻ አይደለም ይሄን እንዲቆጣጠር እንዲያስተዳድር እኮ ንግድና ገበያ ልማት ቢሮ አለ በክልል ደረጃ በፌደራል ደረጃ ደግሞ ሚኒስተር አለ ይሄን እንዲሰራ በአዋጁ ላይ በግልጽ ተቀምጧል ስለዚህ እንደ አይነት አመራሮች ካሉ እኮ እስከ ማውረድ ይደርሳል ጠቅላላ ጉባኤ እንዲጠራ እስከ ማድረግ ይደርሳል ይሄ አድሚኒስትሬቲቭ አካሉ ካላግባብ ወጪ የተደረገውንም ገንዘብ ተመንዝሯል የተባለውንም ማስመለስ ይቻላል አዎ ይሄ ግን ሲሆን የንግድ አዋጁ ቅልቦና ውጭ የተሰራ በትክክል በተንኮል እና ሆን ተብሎ የተሰራ መሆን አለበት በቅልቦና ምክንያት ለምሳሌ አተርፋለሁ ብሎ ኢንቨስት አርጎ ቢከስር አይ ለምን አከሰርከው ተብሎ ሊጠይቃቸው በደንብ ቪዚብል የሆነ ነገር እንደውም ደጋግሞ ወይም አዋጁን አቀራረጹን ስታየው በቃ አመራሮቹ ስራውን ለማሳለጥ ብለው በሚሰሩት ጉዳይ ተጠያቂ አይሆን ስራውን ለማሳለጥ ብለው ነገር ግን ሆን ተብሎ ምዝበራ ግን ከተከናወነ በግልጽ ስራ አስኪያጅም የቦርድ አመራርም ይሁን ማንኛውም ይሁን ተጠያቂ ይሆናል መልካም እንግዲህ የሪል ስቴት እና አፓርታማን በተመለከተ እና በዚህ በአክሲዮን ጉዳይ አንዳንድ ነገሮችን ማለት ምናቀርባቸውን ማቅረብ አልቻልንም ዛሬ ሰዓታችንም ተጠናቋል እንግዲህ በሌላ ጊዜ የተመልካቾችንም የስልክ ጥያቄ እየተቀበል ብዙ ጥያቄ ተመልካቾች ስለሚኖራቸው እንግዲህ የሚችሉ ከሆነ ሳምንት ማይችሉ ከሆነ ደግሞ በሌላ ጊዜ ሳምንት ፕሮግራም ከሌለው የተመልካቾች ጥያቄዎችን እኛም ተዘጋጅተን የመጣነው በአክሲዮን ጉዳይ ተመልካቾች ጥያቄን መቀበል ነበርና እንደው ለሳምንት ብናስቸግሮት ወይስ እንደው በቃ መልካም እናያዋለን የሪል ስቴት እና አፓርታማን በተመለከተ ሌሎችን በሌላም ፕሮግራም ከቻልን ሳምንት ካለበለዚያ በሌላ ጊዜ ይዘን እንቀርባለን ለዛሬው ግን ለሰጡን ማብራሪያ በአዘጋጁ ፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው ጠበቃና የህግ አማካሪ የሽጥላ ኃይሉ እናመሰግናለን እኔም አመሰግናለሁ ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል ይህን የምክረ ህግ ፕሮግራም አዘጋጅቼ ያቀርብኩላችሁ እኔ ጠበቃ ፍስሐ ሲሳይ ነው ከሁሉም የአሚኮ ስቱዲዮ ቴክኒክ ሰራተኞች ጋር በመሆን ነው መልካም የፋሲካ በዓል ተመኘንላችሁ በድጋሚ ሰላም